በበርሜል ቅዱስ ጊዮርጊስ ምን ተፈጠረ? አሁን ማለት እንፈልገው መሰል እዚህ ውስጥ አሁን እኔ ተጠምቄ በስነ ስርዓት ሁሉ ነገር አይቼዋለሁ። አሁን አብዛኛው ሰው ምን በርሜል አካባቢ የተሰማ ያለ መረጃ ምንድነው? ከባህር ዳር ተነስታችሁ ወደ በርሜል በአንድ ቀን እንደምትደርሱ በዚህ አጋጣሚ ላሳውቃችሁ ፈልጋለሁ። አሁን መንገዱ ምንም የሚያስቸግር ነገር የለውም ማለት ነው። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርታችሁ በማሳየት ከጎናችን መቆማችሁ እንዳይዘነጋ። ማስታወቂያ እናድምጥ። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንግዲህ ከሰሞኑ ብዙ ነገሮችን እያቀረብኩላችሁ ይገኛለሁ። በተለያዩ ቦታዎች ላይ የሚደረጉ ኦርቶዶክሳዊ የሆኑ መረጃዎችን፣ ወቅታዊ መረጃዎችን፣ ወቅታዊ ጉዳዮችን እንዲሁም ደግሞ ከገዳማት አድባራት ጋር በተገናኘ እንደ ሰሚነሽ ኪዳነ ምህረት እንደ ስውሯ ማርያምን ጨምሮ የተለያዩ ቦታዎችን ታሪኮችን ያስታወስኳችሁ ያነሳሁላችሁ መረጃዎችን ሳቀርብ ነበር። እስቲ ደግሞ አሁን ከበርሜል ጋር የተገናኘ መረጃ ላቅርብላችሁ። ምክንያቱም ብዙዎች ወደ በርሜል ቅዱስ ጊዮርጊስ እየሄዱ በረከት ያገኛሉ፣ በረከተ ስጋው ነፍስ ያገኛሉ፣ ድነተ ስጋው ነፍስ ያገኛሉ። እንግዲህ በቅዱስ ቁርባን ነፍሳቸውን በጸበል ደግሞ ከደዌ ዳኛም የተላቀቁ በርካቶች እንዳሉ በወቅቱ የወጡ ያሉ መረጃዎች፣ የተጋሩ ያሉ ቪዲዮዎች እና ደግሞ በስፍራው ሄደው በረከት ያገኙ ሲመሰክሩ ሰምተናል፣ እየሰማንም እንገኛለን። በመሆኑም እንግዲህ ዛሬ መረጃችንን አድርገን የምናስደምጣችሁ ወይም የምናቀርብላችሁ ጉዳይ አሁንም ከዛ ጋር የተገናኘ ያለ መረጃ አለ። አሁንም የሚሰሙ ያሉ ጥንክሮች አሉ። እሱን ባስደምጣችሁ ብዬ ሻትኩ አሰብኩኝ። ስለዚህ ምንድን ነው የተደመጠ ያለው የታዩ ያሉ ነገሮችስ ምንድን ናቸው የሚለውን ላስደምጣችሁ ቪዲዮ ነው ያስኩት። ሁላችሁም ላይክ እያደረጋችሁ ሼር እያደረጋችሁ አዲስ ሲሆናችሁ ሰብስክራይብ በመሆን ቤተሰብ ሁኑን። 40 ሺህ ድረስ ወደ ቪዲዮቹ ላምራ።
አሁን ማለት እንፈልገው መሰል እዚህ ውስጥ አሁን እኔ ተጠምቄ በስነ ስርዓት ሁሉ ነገር አይቼዋለሁ። አሁን አብዛኛው ሰው ምንድነው የሚለው ይሄ በርሜል ጊዮርጊስ ጸበሉ ይሰውራል፣ ሲኦልን ያሳያል፣ ገነትን ያሳያል፣ የተለያየ ነገሮችን ያሳያል በጣም ይባላል። ግን እውነቱን ልንገራችሁ አሁን ሰው ስለሰወረ ወይም ደግሞ ገነትን ሲኦልን ስላየ አይደለም። ይህ እጅግ በጣም ድንቅ የሚያደርገው አንደኛ እዚህ አካባቢ በቅዱሳን ነው የሚጠመቀው። ቅዱሳኖች ናቸው የሚያጠምቁት። በመላእክት የምትጠመቁ ይመስላል። ሁለተኛ ገና ስትገቡ ራሱ ውስጥ እጅ መታሰር አለ። እንዳትፈረጋገጡ፣ እንዳትሄዱ ለክፋት ሳይሆን እናንተ መታችሁ ሳይውትና ይገርማችኋል። ለምንድን ነው የታሰርኩት ብትሉ በጣም በቃ ከአይምሮአችሁ በላይ ሆኖ የት እንደምትሄዱ ራሱ አታውቁትም እናንተ። እና ለየት የሚያደርገው ኢትዮጵያ ውስጥ እውነቴን ነው የምላችሁ የኢትዮጵያ ኦርቶዶክስ ተዋህዶ የሆንክ በሙላ እውነቴን ነው የምልህ ኦርቶዶክስ ተዋህዶ ስማኝ፣ እውነት ይህን ጸበል ሳታዩ ሳትጠመቁ መቅረት ሞኝነት ነው። በቃ እኔ እንጃ እኔ በኢትዮጵያ ውስጥ ያልጠመቁበት ጸበል የለም። ግን እንደዚህ አይቼው አላውቅም። ለምን አምላከ ቅዱስ ጊዮርጊስ ታምራቱን ለማሳየት ሊገልጽ ፈልጎ ይህንን ቅዱስ ቦታ ሰጠው። እዚህ ቦታ ላይ ብዙ ፈተናና መከራ ደርሶባቸዋል ህዝቡ እቺን ቦታ ለማስረከብ የቅዱስ ጊዮርጊስ እና አሁን ሰው የሚያው ምንድነው በቃ ተጠምቆ እዚህ ጋር ሰወረኝ የሆነ ቦታ ይርከራል። ያ አይደለም ሚስጥሩ እኔ ልፈርድ አልችልም። በቃ እኔ ሁለቴ አይቼዋለሁ። ተጠመቅኩ፣ ሁለቴ ገብቼ ሰውሮኛል አለንም፣ ገነት ገባውም አለንም፣ ሲኦልም አየሁ አለንም፣ ሁሉንም አየሁ አለንም። እራሳችሁ መታችሁ አይታችሁ ፍረዱ። በእውነት ነው እኔ መቅረጽ የፈለኩት እናንተ እንድትማሩበት ስለፈለኩ ነው፣ እናንተ እንድታዩ ስለፈለኩ ነው እንጂ ይህ ሚስጥሩ ምን እንደሆነ በቃ እኔ እንዴት እምላችሁ አላውቅም። ሌላው ግን የሚገርማችሁ የምድሩ ይህ ከሆነ ስቃይ የሰማዩ ምን እንደሚሆን ግን መገመት አያቅተኝም። እውነቴን ነው የምላችሁ። አሁን ያለው በርሜል ቅዱስ ጊዮርጊስ ጸበል ተጠምቀን ወተን ነው እና የበርሜል ቅዱስ ጊዮርጊስ ጸበል እኔ እውነት ነው የምልህ በህይወቴ እንደዚህ አይነት ድንቅ ጸበል አይቼ አላውቅም። ስመጣ እንደኔ ብዙዎቻችን አሁን ዓለማዊ ህይወት ላይ ያለን ሰዎች ወይም ደግሞ ከተማ ላይ ያለን ሰዎች አናምንም፣ ይሰውራል ምናምን የሚባለው ነገር አናምንም። ግን እግዚአብሔር በሚያውቀው ጸበል ውስጥ ገብቶ ሳይሰወር የሚወጣ ሰው የለም። ዋካችሁ አንዴ ነው የምለው አንዴ መተን የትኛውም ሃይማኖት ልንሆን እንችላለን። አንዴ መተን አይተን ትክክለኛው ሃይማኖት የትኛው እንደሆነች መስካሪዎች ነው። ዋካችሁ እኔ ስለተደረገልኝ ነገር ሁሉ እግዚአብሔርን አመሰግናለሁ። ስለ ሁሉም ነገር መመስገኑ ለባህሪውና አምላክን እግዚአብሔርን አመሰግናለሁ። እባካችሁ ከቻላችሁ ስትመጡ ደግሞ ብቻችሁን አትምጡ። በቃ ከቻላችሁ 3-4 ሆናችሁ አብሶ የተጠመቃችሁ ምናልባት በዚህ ሰዓት የምታዩት ትኖራላችሁ። ለጓደኞቻችሁ አስተዋውቁ። ቦታው ድንቅ ቦታ ነው። ፈጣሪ በመጨረሻኛው ዘመን ልጆቹን የሚምርበት ቦታ ነው እና መታችሁ እንድትማሩ በልዑል እግዚአብሔር ስም ጠይቃለሁ። አመሰግናለሁ። በጫማ ጥፊ ይመታሉ። እዚህ ግን በክብር ነው ጊዮርጊስ አጥምቆ በክብር ገልጾላቸው ክብራቸውን አይተው ማንነታቸውን ይመልስላቸዋል። እንደውም ቢቻል ጴንጤ የሆኑ ጠቅላላ መተው ጸበልና ውሃ ምን እንደሆነ የሚለይበት ቦታ ስለሆነ ቢጠመቁ ተዋህዶ ሃይማኖቴ ትፈቅዳለች። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው ለኔ ብቻ ሳይሆን ለዓለም ሁሉ መዳኛ ነው። ኑ ጴንጤ አይልም፣ ሙስሊም አይልም፣ ተሐድሶ በለው ካቶሊክ በለው ጆባ በለው መጥቶ የሰው ዘር የሆነው ሁሉ መጥቶ የተሰቀለልን ነው። ድንቅ የሆነ የቅዱስ ጊዮርጊስን ተአምር መጥቶ በማየት እንጂ ውጪ ዝም ብሎ በቪዲዮ ወይም በቃላት የሚገለጽ ነገር አይደለም። ከአይምሮ በላይ የሆነ ነገር ስለሆነ መታችሁ እኛ እንዳየን አይታችሁ ብትረዱት በጣም ትልቅ ነገር ነው። እኛ እዚህ በቃላት እንገልጸው አንችልም። ክብር ለቅዱስ ጊዮርጊስ ለአምላካችን ለእግዚአብሔር ይሁንልን። አሜን። እግዚአብሔር ድንቅ ስራ ሰርቶ በጣም ግሩም ነው። ምንም መናገረው ቃል የለኝም። መጥቶ ቢያዩ ደስ ይለኛል ቦታውን። ከሰማሁት በላይ ነው ያየሁት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እጅግ እንደዚህ በዩቲዩብና በቲክቶክ እንደሚታየው እንደዚህ እንደምንገልጸው ብቻ አይደለም። መታችሁ ብቻ በአካል ይዩት፣ መታችሁ ይዩት። በቃ ምን መሰከረው እሱም ብቻ ነው። መጥቶ ማየትን ነው እንጂ እዚህ የሚተላለፈውን ነገር ብቻ አይታችሁ ዝም እንድትሉ አይደለም። መታችሁ የሰማዕት የቅዱስ ጊዮርጊስን ተአምር ይዩት። ኑ ነው የምንለው። በቃ አብሮን ከተጓዙት መካከል ናሆም ይባላል።
ነገር እንደተደረገለት ሲያወራን ነበር ከዚህ በፊትና አሁን ደግሞ እስቲ ናሆሜ እስቲ ዛሬ የመጨረሻ ቀናችን ነውና ምትለን ነገር እስቲ አይ ቅዱስ ጊዮርጊስ ያለልን አሳይ ተናገር። ማይኩን ጠጋ አድርገው። ምን ልበል እኔ ስለምን ላወራ እንዴ? ስለ በርሜል ሰማዕት ጊዮርጊስ ማገር የሚወራ ነገር አይደለም። በቃ አስረዳቸው ማየት ብቻ በቂ ነው። ያልገልጸውም በቃ በኔ የሚገርም ነው። የተደረገለ ነገር ከአይምሮ በላይ ነው። ኋላ ወንድማችን አለ ፍጹም ምን ተሰማ? ፍጹም በመምጣቴ በጣም እድለኛ ነኝ። ያው የተመረጡ ብቻ ናቸው የሚመጡት እና ታምሩን አይቻለሁ። ከአይምሮም ከምንም በላይ ነው። በጣም ሊነገር የማይችል ነው እና ሁሉም ማንኛውም ሰው ሃይማኖት ውስጥም ያለም የሌለም ይህን ታምር መጥቶ ቢያይ በጣም ተገርሞና ተደንቆ በቃ መናገር አይቻልም። በጣም ይከብዳል እና መታችሁ ይዩት ነው የምለው። ኋላ ወንድማችን አለ። በመጀመሪያ እንደምናችሁ ላለው በመቀጠል ውድ ኦርቶዶክስ ቤተክርስቲያን አማኞች፣ ክርስቲያኖች፣ ሙስሊሞች ይሄንን መልእክት የምታዩ የሰው ፍጥረት በሙሉ እኛ ይሄን አይተናል ብለን ብንናገረው ፍጹም አንደበታችን ሊነግረው የማይችለው አይነት ነገር ነው። ተአምር ያየ ነው። በረከቱ፣ ምልጃው፣ በሽታችን፣ መተት፣ መሰሪ፣ የቤት ችግር፣ ጭንቀት፣ ሱስ እያንዳንዱ ነገር በየአንዳንዱ ጥምቀት የሚነቀልበት ቦታ ተአምር በየሰከንድ ልዩነት በየደቂቃዎች ልዩነት ተአምር የምንሰማበት ቦታ ያለ ነው። እውነት እግዚአብሔር ለዚህ ክብር ላበቃን እግዚአብሔር ይመስገን። ሰማዕቱ ቅዱስ ጊዮርጊስ ምልጃውና በረከቱ አይለየን። ሁላችንም እዚህ ቦታ እንድንረግጥ ላደረገን ለእግዚአብሔር ምህረቱ ምስጋናው ባህሪው ነውና እግዚአብሔር ይመስገን። ሁላችሁም እዛ ላላችሁ ይሄንን መልእክት ለምታዩ እግዚአብሔር በሚፈቅደው እግዚአብሔር በመረጣችሁ ይሄን እድል እንደምንም ብላችሁ አመሻሽታችሁ ማንም ተመችቶት አይደለም። ለወረትም አልመጣንም፣ ለመዳን ነው የመጣ ነው። የኦርቶዶክስ አማኞች መዳን የምትፈልጉ የኦርቶዶክስ አማኞች እውነተኛ የክርስቶስ መንገድን መከተል የምትፈልጉ ክርስቶስ አማኝ ነን የምትሉ ግዴለ አንድ ቀን ሰውና ኑና የኢየሱስ ክርስቶስን ተአምር የቅዱስ ጊዮርጊስን ተአምር ተመልከቱ ነው የምለው። ሌላ ምንም ልለምችለው ጉዳይ የለም። አመሰግናለሁ። ሁላችሁንም እናመሰግናለን። እንዳየው ነው እንግዲህ የበርሜል ሰማዕት ጊዮርጊስ መተው ይዩት ነው በቃ። ምክንያቱም እኛ ያየነውን እንዲያዩልን እንፈልጋለን። ሰው ከስጋው ነፍስ ተነጠለ ማለት እጅግ የሚከብድ ነው ለአይምሮ በአለም ግን እዚህ ደግሞ መተው ሲያዩት እውነት እንደሆነ ያረጋግጣሉ። ጸበሉ የሚወጣው በየ30 ደቂቃው ነው። አንድ ከፍታ፣ ሁለት ከፍታ ይወጣል፣ ሶስት ከፍታ ይወጣል። ስላሴ አንድም ሶስትም ነው። ስለዚህ የስላሴን አንድነትና ሶስትነት እየመሰከረ ይወጣል። ማጥንቱ ሲጣፍጥ መዓዛው ሲያምር በቃ የቅዱሳን ማጥንት ነው ባፍንጫችን የሚሸተን ልክ ያማጥንት ወይ ደግሞ ጸበሉ መጥቶ ግንባራችን ጠብ ሲልብን ያለው ነገር ጠቅላላ ዛጋ ብዙ እይታዎች ይኖራሉ። መላእክትን የሚያዩአሉ፣ ማምላክ ወላዲተ አምላክን ኪዳነ ምሕረትን ሊቀ መላኩ ቅዱስ ሚካኤልን የሚዘክሩትን የሚያዩአሉ። እንዲሁም ደግሞ የሞቱ እናት እህት ወንድሞቻቸውንም አይተው እያለቀሱ እየወጡ አገኘኋት እናቴን ከማምላክ ጋር አገኘኋት እናቴን ከቅዱሳን ጋር ከሰማዕታቱ ማህበር እያሉ ሰምተናል። ይሄ ደግሞ እውነት ነው ስንል መታችሁ እዩልን ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚነገራላት የሚጨበጣላት የሚያዛላት የሚዳሰሳላት። ስለዚህ ይሄ ጸበል የተቆፈረው ከህብረተሰቡ ሁላችንም እንደሰማነው ለምንድን ነው? ለውሃ ነውና እሱን የሚመስሉ ቦኖች አሉ ለውሃ የተቆፈሩ። ከዛ ለውሃ የተቆፈረው አንድ ወጣት ገብቶ ሲጠመቅ ላዩ ላይ መንፈስ ለፈለፈ። እኔ ቅዱስ ጊዮርጊስ አታቃጥለኝ እያለ ሲጮህ ይሄ የቅዱስ ጊዮርጊስ ጸበል እንደሆነ ታውቆ አሁን ብዙ ሰው እየመጣ ቅዱስ ጊዮርጊስ ጸበል ይጠመቃል። ከዛ በፊትም ጸበሉ ቦታውን ለማስከበር አጠገቡ ያሉ ዛፎችን አለምልሟል። እንዲሁም ደግሞ የማይፈለጉ ዛፎችን አድርቆ አሳይቷል። ከብቶችም ሲጠጡት ወዳቸውን እየነፋ ውሃ ሳይሆን ጸበል እንደሆነ አሳይቷል። የዚህ አካባቢ ያሉ ማህበረሰቦችም ለወጥ ሲጠቀሙት ውሃ እንዳልሆነ ከብረት ድስቱ ላይ ሲያጡት ተረድቷልና እንግዲህ እኛ አሁን ነው ታምራቱን በቲክቶክ በዩቲዩብ እየተሰራጨ ለዓለም ከዓለም እየመጣ ያለው ሰው ከኔ ጋር እንኳን ከአሜሪካ የመጣች አለች፣
ከእንግሊዝ እንደዚህ ከዓለም ነው እየመጡ ያሉት። ከጋምቤላ ወንድማችን ከመቱ ከኢሊባቡር ከጅማ ከጂንካ እንዲህ ያሉ ተባስበው የእግዚአብሔር ፊት ሻኪሶ ካሰላ ከኤርትራ እህት ወንድሞቻችን ኤርትራ ኦርቶዶክስ ተዋህዶያን በጣም እንወዳቸው ከሐዋሳ ብዙ እኔ እጅግ በጣም ገርሞኝ ደንቆኝ የፈለቀው የዛሬ 7 አመት ነው በውሃው ሲቆፈር ከዛ ወደ ጸበል ተቀየረባቸው። ስለዚህ ይሄንን የሚያይ የትኛውም የሰው ልጅ ማለት ከሌላ ቅናት ውጪ ማለት በተለይ ደግሞ ኦርቶዶክሳዊ ሆኖ ይሄንን ለዓለም ማጋራት አለበትና ሁላችሁም ኦርቶዶክስ ራሱ መጥቶ ማየት አለበት። በቃ ለነፍሱ ከፈለገ ማየት አለበት ይሄን መጥቶ ማለት ነው። የነፍስም የስጋም ድህነት ያለው እዚህ ነው። የነፍስም የስጋም ድህነት ያለው እዚህ ብቻና እዚህ ነው። የስጋ መዳኛዎች የተለያዩ ቦታዎች አሉ። ነፍስ እንዴት ነው የምትድነው? እንዴት ነፍስ ምህረት እንደምታገኙ የምታዩበት ቦታ ነው ይሄ። ነፍስ በቃ ማለት ምንም ማለት በስመ አብ ወልድ በጣም ከአይምሮ በላይ ስለሆነብን ነው። አፈላለቁ ግን ከ7 አመት በፊት ነው። አሁን ደግሞ ብዙ ድንቅ ታምራትን ከካንሰር ከጀርባ አሁን በቀደም ያገኘሁት ልጅ በጣም ወጣት ነው። እውነት የእግዚአብሔር ድንቅ ምስክርነት ስለሆነ ነው የምነግራችሁ። ኪንታሮት አለበት። ሰማዕቱ ጊዮርጊስ ግን በዚህ ጋር ነው ያወጣለት። አሳይቷችሁ ከሆነ እግሩ ወጥቶ ድኗል። ሐኪም አልችል ያለው ስኳር የሚወጉ ነበሩ በመርፌ 5-6 ቀናቸው ነው። ስኳር የመርፌውን ጥለው ጤናማ ሆኖ ተመልሷል። እኔ ስንቱን ልመስክርላችሁ ዓለም ላይ ያለውን በሽታ ጠቅላላ እንግዲህ ካንሰር ነው ከባዱ አይደለ? እሱ ድኗል። ሳምባ ተቆርጦ እህታችን ያድጋል እርግጥ ግን ወደ ካንሰር የተለወጠ እዚህ ቦታ ድኗል። ስንቱን ልናገር እኔ መብራን በዚህ ጊዜ በዚህ ሰዓት ስላሳየችን ክብር ምስጋና ይግባት። ተዋህዶ ሃይማኖታችን እጅግ ድንቅ ናት። ለዘላለም በጌታ በመድኃኒታችን በኢየሱስ ክርስቶስ ቤተ ህንጻ ቤተ ክርስቲያናችን አለትነት ተመስርታ በጳውሎስ ሁሉ ጊዜ ለዘላለም የምትኖር ስለሆነች በሷ ቤት ስለሆነን እኛ ተመርጠናል። እናንተም ተመረጡ ኑ የተዋህዶ ልጆች ሁኑ ነው የምንለው። እንግዲህ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ እንደምንቆያችሁ አሜን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስም ዛሬም ዘወትርም የተመሰገነ ይሁን። ያለ 3 ቀን ያህል ከ21 እስከ 23 ባለው ሰዓት ውስጥ በዚህ በጎንደር ቋራ አካባቢ የሚገኘው በበርሜል ጊዮርጊስ ቤተክርስቲያን ገዳም ውለን ነበር የምንገኘው። በጣም ድንቅ ነው። እንደዚህ ነው የሚባልም አይደለም። ድንቅ የሚለው ቃል ያው አሁን የምንጠቀመው ሌላ ቃል ስለሌለ ነው እንጂ ከዛም በላይ መጠቀም ያለብን ቃል ነበር። በጣም አስደንጋጭ ነው፣ አስገራሚ ነው። ድጋሚ ተመልሶ ኃጢአትን ለመስራት ይቀፋል እውነት ለመናገር ከሆነ ማለት ነው። እና ሰማያዊውን ምድር የሲኦሉን ምድር ያሳያል። በጣም አስጨናቂ ነው። እንደዚህ በቀላሉ ምንነው ነገር አይደለም። በጣም ያስጨንቀናል። ከ30 ደቂቃ በላይ ነው የተቀመጥነው፣ ግን ከ100 አመት በላይ ነው የሚመስለን። በጣም አስደናቂ ቦታ ነው እውነት። ኢተርኒቲ ወይም ዘላለማዊነት የምንለው ነገር ይህ ከሆነ እውነት ከልብ ያስጨንቃል። በእግዚአብሔር አንድ ቀን አመት ነው ይላልና የእግዚአብሔር ቃል ነው። አስቡት እንግዲህ ደግሞ ከኃጢአት ጋር እየኖርን ከእግዚአብሔር ጋር ሳይሆን ከዲያብሎስ ጋር እየኖርን ደግሞ ይሄን ያህል ሰዓት ምን ቆይ ከሆነ በጣም ከባድ ነው የሚሆንብንና እግዚአብሔር ልቦናችንን መልሶ የንስሐ ህይወትን እንድንኖር እና ዘላለማዊ የሆነው እግዚአብሔርን መንገድ እንድንዋረስ ስጋውና ደሙን ተቀብለን የመንግስቱ ወራሽ እንሆን ዘንድ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ይርዳን ያግዘን። ማስተላለፍ የምትፈልገው መልእክት አለ ለወጣቱ በተለይ ከተማ ላይ ያለው ወጣት በተለያዩ ዓለም ላይ ያሉ ወጣቶች ማስተላለፍ ለምመኑ በተለይ ኦርቶዶክስ እምነት ተከታይ ለሆነ ሰው ማስተላለፍ የምትፈልገው መልእክት ካለ በዚህ? እሺ ወጣቱ ሐዋርያት ሲከተሏት የነበረው አባቶች ሲያስተምሯት የነበረው ኃያላን የኦርቶዶክስ ቤተክርስቲያንን ወጣቱ ተቀብሎ እውነተኛውን መንገድ ተቀብሎ እውነት ከኃጢአት ቢርቅ የተሻለ ነው። ዘመኑ ከፍቷል፣ የከፋበት ዘመን ነው። ዲያብሎስ ሁሉ ነገር ብልጭልጭ አድርጎ ያስቀምጠዋል። እንደ ዘማዊ ከቅርብ አድርጎ ያሳያል። ግን የውሸት ነው፣ በጣም የውሸት ነው፣ ማዳለያ ነው እያንዳንዱ ነገር።
እና ተመልሰን ራሳችንን ዝቅ አድርገን ሙሉ ማለት ነው ኦርቶዶክሳዊ የሆነ ወጣት በሙሉ ዝቅ ብሎ እውነተኛውን የክርስቶስን መንገድ ይከተል ዘንድ እለምነዋለሁ። በንስሐ ሕይወት ይኖር ዘንድ እለምነዋለሁ። እግዚአብሔር ይርዳው። ሌላ ምንም የምለው ነገር የለም። እግዚአብሔር ይርዳን። አመሰግናለሁ። ትላንትና በርሜል ተጠምቄ ነበረ። ትላንትና ዮርዳኖስ ተጠምቄ ነበረ። ከዛ ደግሞ ዛሬ ደግሞ በርሜል አልተጠመቁ። ትናንት በርሜል ጊዮርጊስ እንዴት ነበር ስትጠመቅ? ትናንት በርሜል ጊዮርጊስ ስትጠመቅ አሪፍ ነበረ። ምን ታየ? በህልሜ አረንጓዴ ቢጫ ቀይ ያየው። አረንጓዴ ቢጫ ቀይ ያየ የባንዲራ ከለር የሚመስል ለጓደኞቼ ትዳር ነው ማስተላለፍ የምፈልገው። ተጠመቁ፣ እምነት ተቀቡ፣ እግዚአብሔር የሰጣችሁ በረከት ነው። እንደዛ ብዬ ሰጣለሁ። ስለዚህ ኑና ተጠመቁ ላለሁ ሁላችሁም እንድመጡ በዚህ በአክብሮ ጋብዣቸዋለሁ። በጣም ነው የምንወድ እኛ። እሺ ስለዚህ ሰማዕቱ ጊዮርጊስ አንተም ለቤተሰብም ለሀገራችንም ይደረስልን። አመሰግናለሁ። እኛም እናመሰግናለን፣ እንወድሃለን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁ እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ ልጆች እንደምናችሁ አለው። እግዚአብሔር ይመስገን። እንግዲህ በበርሜል ጊዮርጊስ የ3 ቀን የጸበል ቆይታ አድርገናል። ቅድም ከላይ እንዳሳየ የተወደዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች እመለሳለሁ። ተሰናበትኩ። ሰናይ ቆይታ ይሁንላችሁ።